ችግር በችግር አይፈታም አለ። ይሄን ያለው ዕውቅ የሆነው ንጉሥ ዳዊት ነው። የብዙ ጊዜ አሳዳጁን ብዙ ጊዜ በነፍስ የሚፈልገውን ሳኦልን የተመቻቸ ቦታ ላይ ባገኘው ጊዜ አጠገቡ የነበረው ይህንን ሰው እግዚአብሔር አሳልፎ ይሰጣል ተብሎ የተነገረበት ያ ቀን ይህ ቀን ነው፣ እኔ ላስወግደው ባለው ጊዜ ዳዊት ግን አይሆንም አለ። ምህረት አደረገለት፣ ይቅር አለው። የብዙ ጊዜ አሳዳጁን የወደፊትም ስጋት የሆነው ንጉሥ ዳዊትን ምህረት አደረገለት፣ አለፈው። የነገ ተስፋው የእስራኤል አምላክ እግዚአብሔር ስለሆነ ችግር በችግር አይፈታም አለ። ለምንድን ነው ካላችሁ ዳዊት በግሉ ከነበረው ጉዳት ይልቅ በግሉ ከነበረው መብሰልሰል ይልቅ ስለ ሕዝብ ማሰቡ ነበር። ስለ እስራኤል ሕዝብ ማሰቡ ነበር። ለእስራኤል አምላክ ለእግዚአብሔር ማሰቡ ነበር። በእስራኤል አምላክ በእግዚአብሔር ላይ መደገፉ ነበር። ያም የሁል ጊዜ ሥርዓት እንዲሆን አልፈቀደም። ሳኦልን ቢገለው ምናልባት የነገ ስጋቱ ነው፣ የነገ ችግሩ ነው። ሳኦልን ቢገለው ምናልባትም በእስራኤል ባህል የገደሉ መንገስ ልማድ ይሆናል። ያንን ልማድ ሰበረው። የአዲስ ኪዳንን ሕይወት አሳየ። ምን በማድረግ? ጠላቱን ይቅር በማለት ለአሳዳጁ ምህረት ማድረግ። ይሄ ይብዛልን የአገሬ ልጆች። አንድ ነገር ልበራችሁ፣ ችግር በችግር አይፈታም። ወዳቸዋለሁ።